አብራ ስትኖር የቤት ኪራይ ትቀበለናለች። እንኳን ልሰንታ የመጣ መጥቶ ተኝቶ በልቶ ጠጥቶ የፈለገውን ነገር አድርጎ ሲፈልጉ እባብ መስለው ይገቡና ነብሩ ነው ይወጡብኛል። ሲፈልጉ ጨዋ ሆነው ይመጡና መርዙ ነው ይመጡብኛል። ሁሉንም ግን እንዲያመጣጡ ይሁን ብዬ ነው የማልፈው። ሽራይ ወላሂ አንድ ሴት እስከዋየ በወር ቤት ኪራይ ትቀበለኛለች የምትል ሴት መታትና ገረዝ አንድ ሴት አልኩኝ በወር ቤት ኪራይ ሸዋየ ትቀበለናለች። ዋይፋይ ተክዬ እንዳይደብራቸው ባለ በለለ ነገር እነሱን ለማስደሰት ነው የምጥረው። ብታምን ባይው ታዋኔ ጋር ወይ በምትሰራው ጓደኛዬ ናት ነስር አብራይ ነው የምትኖረው። አሁን ከኔ ጋር ስራ የምትሰራው ያኔ አብረን ኑሮ ባንኖርም ያውቃሉ። ሌሎችም ማምጥቼ ደረድርልሻለሁ። ግን ለምን እኔ ይገባኛል ወይ የሚሆነው ነገር እኔ ችግሬ ምንድነው አላቀውም። ምንድነው ማጠፋው አላቀውም። በሰው ህይወት አልገባም። ትዳሬን አፈረሱብኝ። ፈርሷል ትዳሬ ታውቂያለሽ። በወሬ አላት አመሰግናለሁኝ። የማይጠቅመኝን ነገር አላህ ይወስዳል፣ የሚጠቅመውን ይሰጣል። ግን እኔ ችግሬ ምንድነው አላቀውም። ግን ምንድነው ችግሬ ምንድነው? እኔ ማላቀው ችግር እኔ ላይ ያለ ሰው እንዲህ የሚያዞሩብኝ ለምንድን ነው አላቀውም። ይኸውልሽ እኔ አንድ ነገር ልንገርሽ። እኔ እንደተረዳሁት በዙሪያሽም ግዴታ አንቺ ላይ መጥቶ ማየት ሳይሆን ያለብሽ አንዳንድ ሰዎች ወርቅ የወደቁት በመነማን ነው ብለሽ ስታስቢ በቅርብ ሰው ነው፣ በሩቅ ሰው አይደለም። አሁን እዚህ ጋር ሁሉ ሰው ስላንቺ የሚያዝንልሽ ላንቺ የሚጨነቅልሽ ምናልባት 10% እና ወይ ያገር ሰው ወይ አካባቢ ልጅ ወይ የሰፈር ወይ ዘመድ እንጂ ሌላው የማያውቅሽ ሰው ነው። ስንት ጊዜ ወድቀሽ እንዴት ተነሳሽ ያውቅሻል። እነዛ ግን ስለ አንቺ ከፍ ስላለሽ በነገራችን ላይ እናትና አባት ነው ልጁ እንዲበልጠው የሚፈልገው እንጂ ሌላ ሰው ማንንም ሰው ሲበለጥ አይፈልግም። ወለኪን ያ ነገር ስላልሆነ ማንንም ሰው በየዋህነትሽ እየገባ ሲያጠቃሽ እድል ሰጠሽ። ብዙ ጊዜ በረሽም ከፈስሽ ብዙ ጊዜ እስከ ጥግ ድረስ የሚፈልጉትን እያገኙ ሄዱ። በህይወትሽም ሆነ በኑሮሽም በዙሪያሽም ድንበር ማበጀት አለብሽ። እንደው ወላሂ ነው የምልሽ አንቺ የአገሬ ሰው ነሽ። ውስጤ ነገሬን ብዙ ታውቂያለሽ። በአንቺ ቻናል መተው ሸዋዬ ይሄን አደረገችኝ የሚለይ ሰው እንዲመጣ ፈልጋለሁ። እኔ ልቀጣ በህዝብ ፊት ልቀጣ፣ በህዝብ ፊት ጎንበስ ቀና ብዬ ይቅርታ ልጠይቅ። ግን እኔ ጥፋቴን ማወቅ ፈልጋለሁ። ምንድነው ስህተቴ? እኔ ባንቺ አንቺ አለሽ አይደለ? በቃ ባንቺ ፊት እኔ ስህተቴን ማወቅ ፈልጋለሁ። በቃ ይምጡ ባንቺ ቻናል በእኔ ታያቸው። ላንቺ ራሳቸውን እንኳን ደብቀውም ቢሆን ይንገሩሽ፣ ችግር የለውም። አበሻ ነው የጠቆመው፣ ማንም አይደለም። ስም ጠርተው ነው የነገሯት። እሷ ታውቃቸዋለች፣ እኔ አላውቃቸውም። እነዚህ ሰዎች እቺ ልጅ እንደዛ ብለው ሲጠቁሟት እርግጠኛ አግኝተውባት ወይም አይተዋት ወይም እሱ ያንን ነገር ስትሸጥ ገዝተዋት አይደለም። ጥላቻ ነው ወይም ምቀኝነት ነው ወይም የሷን መስራት ስለማይፈልጉ ነው። እቺ ልጅ ደግሞ እዚህ እስካለች ድረስ መስራት አለባት። ፋሚሊ አላት፣ ቤተሰብ አላት። ችግር ካላቸው ከሷ የሚፈልጉት ነገር ካለ ወላሂ ለኔ ይንገሩኝ። እኔ ሀቃቸውን አስመጣላቸዋለሁ። እንደው እሷ የሰው ሀቅ የምትወስድ ከሆነ ብላክስ እሷ ናት፣ እሷ ሀቋ የሚሄድባት። እንደገና ደግሞ እንዴት ብዬ ልግለጽልህ? እቺ ልጅ እንዴት እንደምገልጽልህ አላውቅም። እንደው ተሳስቼ የኔ አገነዛዘብ እንደ ሰው አትለብስም፣ እንደ ሰው አትበላም፣ እንደ ሰው አትኖርም፣ እንደ ሰው ጫማ አታደርግም። ክልፍት የምትል ልጅ ነች። በቃ የራሷን 5-10 መልቀሟን የልጆቿን ጉሮሮ መዝጋት ነው እንጂ እንደ መድከሟ ራሱ ተጠቃሚ ያልሆነች ልጅ ናት። በጣም ትሰራለች። አዎ ትሰራለች። ሀብታም ግን አይደለችም። በዛም በዚህም የሚነጫት ብዙ ነው። በዛም በዚህም የመቼም የአረብ ሀገርን ሴት በዛም የሚበላው ብዙ ነው። ከዛ ውስጥ አንዷ ናት። ግን ሰው ስላጡላት ነው እንደሚያረጓት። በቃ ሰው ስላጡባት ይሄ ነው ያሳዘነኝ። ምናልባት ለበጎ ይሆናል። አንዳንድ ጊዜ እግዚአብሔርም ነገር የለም። ግን እርግጠኛ ነኝ ወንድም የላትም፣ ጎኗ የሚቆም ወንድም የላትም ብላችሁ ነው እንደምትጫወቱባት። ብቻዋን ከው እንደምን አደርሽ አዙዬ? ሰላም አደርሽ? ነይ እስኪ ተረጋጊ። መጀመሪያ ራስሽን እየጎዳሽ እኮ ለሌላው መቆም አትችይም።
አንቺ የምታስፈልጊያቸው ደግሞ እኮ ልጆች አሉሽ። በቃ እኛ በቃ እናት መሆን የለብንም። እኛ ልጆቻችንን ማሳደግ የለብንም። እኛ መስራት የለብንም። እኛ ሰው መሆን የለብንም። ሁልጊዜ ከሰው ነው ማነስ ያለብን። እኔ ወላሂ እኔ ትንሽ ሸዋ የምትባል ልጅ አለች። እኔ እንደኔ ስገልጻት ጠንካራ ሴት፣ የስራ ሰው፣ የዋህ እኔ ስገልጻት ማለት ነው። ተንኮል የሌላት ለራሷ ማትሆን ለሰው ምትሆን የአራት ልጆች እናት በ3 ወንጀል ከሰሷት። ሱቅ ከፍታ እየሰራች በ3 ወንጀል እዛ ሀገር በከባድ እስር የሚያሳስር ከሰሷት። ልጅቱ ሼሻ አታጭስ እንደማንኛውም እነሱ ምን ማስረጃ ኖሯቸውን የከሰሷት? ወደ ክስ የሄዱት ሰዎችስ እነማን ናቸው? ምን የአካባቢዋ ሰው ናቸው? ልክ ያችኛዋን ልጅ እንደሚያሰቃዩት ነው ወይስ ምን አግኝተው ነው? ምክንያቱም እነዚህም እኮ ያለ አግባብ እኮ ሰውን የሚወነጅሉት ሰዎች ዝም ልንላቸው አንችልም። እሷን እዛ ጋር ያስጠይቃል። ከአንድ ሰው ካለ ስራው መክሰስ መወንጀል ያስከስሳል። ፖሊሱ ራሱ ነው ስም ጠርቶ የነገራት ከሌና ከሌነቸው የከሰሱሽ ብለው። ይሄን ያክል ድፍረት እታይ፣ ይሄን ያክል ድፍረት እችሊ በዛ ሰዓት የሚጣናት ናት። ወላሂ የሚጣናት ናት። በጥላት የተነሳ ነው ልጇን የላከችው። ይሄንን ፈርታ ነው ሚጣን የላከችው። የፈራችሁ ደረሰ። አያችሁ፣ የፈራችሁ ደረሰ። የፈራችሁ ደረሰ። አያችሁት? ልጇን የላከችው ይሄን ጉድ ፈርታ ነው። እናንተ ክፉ ሰዎች ናችሁ። ለግበኔ ለኔ የሚዩ ናችሁ። ሚጣን መላክ ሳትፈልግ የላከችው እሁት ይሄን ፈርታ ነበረ። በልጇ ሳታገኟት ስትቀሩ በማትሰራው ስራ ወነጀላችኋት። አላላ ብላችሁ ተው፣ ክፋት አቁሙ። በአላህ ክፋት አቁሙ። ተው፣ ክፋት አቁሙ። አላህን ፍሩ። ላላ ብላችሁ አላህን ፍሩ። ክፋት አቁሙ። ተው፣ ክፋት ለማንም አይጠቅምም። ወላሂ ክፋት ለማንም አይጠቅምም። ለማንም አይጠቅምም። ቤተሰብ ተው፣ ግድላችሁ እንተሳዘን። ይሄንን ያክል አመት በበረሃ ኑረን እንደገና በወንጀል መከሰስ ቀላል አይደለም እንዴ! የሚሰራው ሌላ የሚከሰሰው ሌላ። ሌሽ ለምን እንደዚህ ታረጋላችሁ? ሐራም አለይኩም። ሴት ልጅ ናት። እናንተ ለሴት ልጅ ያላችሁ ክብር ይሄ ነው። ለሴት ልጅ ያላችሁ ክብር ይሄ ነው። እንዴት በዚህ መልኩ ትከሰሳለች? ወላሂ እኔ ዝም ብዬ ሳስበው ጨለመብኝ። በቃ ጨለመብኝ። አታልቅሽ። ምንድነው? ምን ተፈጠረ? እንዴት ነው በአደባባይ እንዲህ የምታለቅሽው? የኔ እናት ምን ሆንሽ? አዙዬ ምን ሆነች ነው? እናንተ ለምንድን ነው እናት የማታከብሩት? እናንተ ለምንድን ነው ሴት የማትወዱት? አዙዬ ቆይ፣ ከሴት እኮ ናት እናታችሁ።